ኤክሰርሳይዝ አንደኛ ኢፍ ኤ ሩራል ቬተርናሪያን ትሪትድ ኦንሊ 12 ካውስ ኤንድ 16 ሆርስ ላስት ዊክ ደን በገጠር አካባቢ የሚኖር የእንስሳት ሐኪም ባለፈው ሳምንት 12 ላሞችና 16 ፈረሶች ብቻ አከመ ነው የሚለው። ኤ ዋት ኢዝ ዘ ሬሾ ኦፍ ትሪትድ ካውስ ቱ ሆርስ የላሞቹ የተራከሙት ላሞች ለፈረሶች ሬሾ ስንት ነው የሚለው 12 ለ16 ነው ማለት ነው። በአራት በአራት ስናቃልለው 3 ለ4 ይሆንልናል ማለት ነው። 3 to 4 ይሆንልናል። ቢ ደግሞ ዋት ኢዝ ዘ ሬሾ ኦፍ ትሪትድ ካውስ ቱ ዘ ቶታል አኒማል ኢን ዛት ዊክ የታከሙት ላሞች ለአጠቃላይ ላሙ ነው። ይህ ደግሞ ፓርት ቱ ሆል ሬሾ የሚባለው ማለት ነው። ስለዚህ አጠቃላይ የታከሙት እንስሳት ስንት ናቸው? 12 ሲደመር 16 28 ናቸው። 28 ማለት ነው። ስለዚህ የላሞች ደግሞ 12 ለ28 ማለት ነው። በአራት በአራት ስናቃልለው 3 ለ7 ይሆንልናል ማለት ነው። ሁለተኛ ዩዝ the following information about university students to complete the following exercise ስለ ዩኒቨርሲቲ ተማሪዎች ነው ደግሞ የተሰጠን ኢንፎርሜሽን አለ። ጀንደር ቦይስ 120 ገርልስ 120 ወንዶች እና 180 ሴቶች ነው ያሉት። በአንዱ ናቹራል ሳይንስ 160፣ ሶሻል ሳይንስ 56፣ ኢንጂነሪንግ ደግሞ 84 ተማሪዎች አሉ። ባቹ ፍሬሽማን 127፣ ሰከንድ ይር 63፣ ሰርድ ይር 55፣ ሲኒየሮች ደግሞ 55 ተማሪዎች አሉ። ምን ይላል? ኤ ዋት ኢዝ ዘ ሬሾ ኦፍ ቦይስ ቱ ገርልስ የወንዶች ለሴቶች ሬሾ ስንት ነው? ቢ ደግሞ ዋት ኢዝ ዘ ሬሾ ኦፍ ፍሬሽማን ቱ ዘ ቶታል ነምበር ኦፍ ስቱደንትስ ይህ ደግሞ የፍሬሽማን ማለት 127 ናቸው እና አጠቃላይ ተማሪው ደግሞ እንደምራለን አጠቃላዩ ማለት ነው ከፍሬሽማን እስከ ሲኒየር ያሉትን። ስለዚህ ስንደምራቸው ይህን 127 ሲደመር 63 ሲደመር 55 ሲደመር 55 300 ይመጣልናል። ስለዚህ 127 ኦቨር 300 እንላለን። ይህ መቃለል ስለማይችል እንዳለ እንደዚህ እናስቀምጠዋለን ማለት ነው። ሲ ደግሞ ዋት ኢዝ ዘ ሬሾ ኦፍ ኢንጂነሪንግ ቱ ናቹራል ሳይንስ የኢንጂነሪንጎች ለናቹራል ሳይንሶች ሬሾ ስንት ነው የሚለው ኢንጂነሪንጎች እዚህ ጋር 84 አለ፣ ናቹራል ሳይንስ ደግሞ 160። ስለዚህ 84 160ኛ ቃለል 21 40ኛ ይመጣልናል ማለት ነው። ዲ ደግሞ ዋት ኢዝ ዘ ሬሾ ኦፍ ፍሬሽማን ቱ ሰከንድ ይር ስቱደንትስ አሁን ደግሞ የፍሬሽማን 127ን ለሰከንድ ይር ለ63 ማለት ነው። ስለዚህ 127 ለ63 እያላችሁ እንደዚህ በዚህ መሰረት ስሩት። ይህንም በዚህ መሰረት ስሯት። ሶስተኛ ፋይንድ ዘቱ ነምበር ሁለቱን ቁጥሮች ፈልጉ ነው የሚለው። ኤ ሁዝ ሬሾ ኢዝ 3 to 5 ኤንድ ዜር ሰም ኢዝ 80 ምንድነው? እነዚህን ቁጥሮች ኤ እና ቢ ብለን ብንወስዳቸው ኤ እና ቢ የሚባሉ ናቸው ብንል ሬሾቸው ማለት ኤ ቱ ቢ ኢኳልስ ቱ 3 to 5 ነው ማለት ነው። እና ድምራቸው ደግሞ ኤ ፕላስ ቢ ኢኳልስ ቱ 18 ድምራቸው 80 ነው ብሎናል። ስለዚህ ቅድም ባየነው ፎርሙላ መሰረት የኤን ዋጋ ቫልዩ ኦፍ ኤን ለማግኘት ኢኳልስ ቱ ኤ ኦቨር ኤ ፕላስ ቢ ታይምስ ኪው ብለናል። ኤ ፕላስ ቢ ማለት እችን እና እችን ነው የምደምራቸው 3 እና 5 8 ናቸው። ኤ ፕላስ ቢ ኢኳልስ ቱ 8 ከዛ ኪው ማለት ደግሞ ድምራቸው ነው አጠቃላይ ይህ ማለት ነው ዋናው ቁጥራችን። እዚህ በኋላ ምንድነው የምናደርገው? ቢም እንደዚሁ ማለት ነው ቢ ኢኳልስ ቱ ኤ ቢ ኦቨር ኤ ፕላስ ቢ ታይምስ ኪው ነው የምናደርገው። ከዛ የኤን ዋጋ ስንፈልግ ኤ ማለት እዚህ ጋር 3 ናት 3 ኦቨር ኤ ፕላስ ቢ 8 ታይምስ ኪው የምትባለው ደግሞ 80 ናት። ስለዚህ በ8 1 በ8 10 ይሆንልናል። 3 ጊዜ 10 30 ማለት ነው። ስለዚህ ኤ ኢዝ ኢኳልስ ቱ 30 ትሆንልናለች። ቢ ደግሞ ቢ ኢዝ ኢኳልስ ቱ ቢ ማለት እዚህ ጋር 5 ናት 5 ሲካፈል ለ8 ሲባዛ በ80 ስንት ይሆናል? በ8 1 በ8 10 5 ጊዜ 10 50 ማለት ነው። ስለዚህ ቢ ኢዝ ኢኳልስ ቱ 50 ይሆንልናል ማለት ነው። ስለዚህ ጥያቄው የኤ እና የቢን ዋጋ ፈልጉ ነው ያለው። ኤ 30 ናት፣ ቢ ደግሞ 50 ናት። ድምራቸው ስንት ይሆናል? 80 ይሆናል። በሬሾ ብታስቀምጧቸው 30 ቱ 80 ብላችሁ ብታስቀምጡት ከዛ በ10 ስታቃልሉት 3 to 8 ይሆንልናል ማለት ነው። ስለዚህ ትክክል ነው። ቢ ደግሞ ሁዝ ሬሾ ኢዝ 3 to 7 ሬሾቸው 3 ለ7 የሆነ እና ዜር ዲፍረንስ ኢዝ 20 ዲፍረንስ ማለት ኤ ማይነስ ቢ 20 የሆነ ነው የምንፈልገው። ስለዚህ ይህ የተሰጠን ዲፍረንስ ስለሆነ ምንድነው የምናደርገው? ኤ ኢዝ ኢኳልስ ቱ የኤን ዋጋ ለማግኘት ኤ ኦቨር ኤ ማይነስ ቢ ነው የምንለው። ቅድም እዚህ ጋር ፕላስ ያልነው እቺ ፕላስ ስለሆነች ነው ድምራቸው ስላለች ነው እቺ። ስለዚህ ኤ ማይነስ ቢ ታይምስ
ኪው ማለት ነው። ኪው ማለት እዚህ ጋር የተሰጠች ናት። ስለዚህ ቢ ደግሞ እንዲሁ ቢ ኢዝ ኢኳልስ ቱ ቢ ኦቨር ኤ ማይነስ ቢ ታይምስ ኪው ይሆንልናል። ከዛ ኤ ማለት እቺ 3 ናት። 3 ኦቨር ኤ ማይነስ ቢ ማለት 3 ሲቀነስ 7 ከትንሽ ቁጥር ላይ ትልቅ ቁጥር ሲቀነስ ኔጌቲቭ ነው የሚሆነው። ስንት ይሆንልናል? ኔጌቲቭ 4 ይሆንልናል። ስለዚህ 3 ኦቨር ኔጌቲቭ 4 ታይምስ ቲዮኒ ማለት ነው። ስለዚህ የዚህ መልሳችን ምን ይሆናል? 3 ጊዜ 20 60 ነው። 60 ሲካፈል ለኔጌቲቭ 4 ፖዘቲቭ ቁጥር ለኔጌቲቭ ቁጥር ሲካፈል መልሱ ኔጌቲቭ ነው። 60 ሲካፈል ለ4 15 ነው። እች ኔጌቲቭ ስላለች የኤ ዋጋ ስንት ትሆንልናለች? ኔጌቲቭ 15 ትሆንልናለች ማለት ነው። 60 ሲካፈል ኔጌቲቭ 4 ቢ ደግሞ ቢ ማለት 7 ነው። 7 ሲካፈል 3 ሲቀነስ 7 ኔጌቲቭ 4 ነው። ኔጌቲቭ 4 ሲባዛ በ20 ቢ ማለት ነው። ከዛ ይሄ በ4 ስናቃልለው ኔጌቲቭ 1 ይሆናል። በ4 5 ማለት ነው። ከዛ 7 ሲባዛ በ5 35 ሲካፈል ኔጌቲቭ 1 ኔጌቲቭ 35 ይሆንልናል። የምን ዋጋ? የቢ ዋጋ። ስለዚህ ሁለቱን ቁጥሮች ፈልጉ የተባልነው ኤ ኢዝ ኢኳልስ ቱ ኔጌቲቭ 15 ቢ ኢዝ ኢኳልስ ቱ ኔጌቲቭ 35 ይሆንልናል። ስለማረጋገጥ ዲፈረንሳቸው ወይም ደግሞ ኤ ሲቀነስ ቢ 20 ነው ተብለናል። አሁን በዚህ ስንቀንስ ኔጌቲቭ 15 ሲቀነስ ስለተባል ማለት ነው ኔጌቲቭ 35 በዚህ ጊዜ ማይነስ ኦፍ ማይነስ ፕላስ ስለሚሆን ኔጌቲቭ 15 ሲደመር 35 ይሆንልናል። ስለዚህ ይህ ማለት በኮመታቲቭ ፕሮፐርቲ አማካኝነት ቦታ ማቀያየር እንችላለን። ይህ ማለት 35 ሲቀነስ 15 ማለት እንችላለን ማለት ነው። ከ35 ላይ 15 ስንቀንስ ደግሞ 20 ይሆንልናል። ስለዚህ አረጋገጥን፣ ትክክል ነው። የኤ ዋጋ ኔጌቲቭ 15 የቢ ደግሞ ኔጌቲቭ 35 ይሆንልናል ማለት ነው። አራተኛ ደግሞ ኢፍ ቱ ኤ 3 ቢ ኢኳል ቱ 5 ቱ 6 ይላል። 2 ኤ ለ3 ቢ ማለት ነው ምንድነው 5 ለ6 ነው ብሎናል። እና ደግሞ ሌላ 3 ቢ ቱ ሲ ኢኳል ቱ 36 ቱ 15 ዘን ፋይንድ የምንፈልገው ምንድነው ኤ ቱ ሲ ነው የምንፈልግ። ስለዚህ እዚህ ጋር የተሰጠን በኤ እና በቢ ነው። እዚህ ደግሞ በቢ እና በሲ ተሰጥቶናል። የጋራ ምን አለች? እዚህ ቢ ያለች፣ እዚህም ቢ ያለች። ስለዚህ ኢንተርምስ ኦፍ ቢ እናስቀምጣቸዋለን ማለት ነው ሁለቱን። እዚህም ቢ ስላለች ሁለቱንም በቢ መልክ እናስቀምጣቸዋለን። ይህ ማለት 2ኤ ኦቨር 3ቢ ሬሾ ማለት ከኦቨር ጋር እኩል ነው አይደል? እዚህ ኳስቱ 5 ኦቨር 6። ስለዚህ ይችን ወደዚች ወስደን እናባዛታለን። ይቺ ማለት ነው 3ቢን ከዚህ እንወስዳትና 2ኤ እዚህ ኳስቱ 5 ጊዜ 3 15 ቢ ኦቨር 6 ይሆንልናል። እዛ ይሄን ኤን ብቻዋን ለማስቀረት ኦቨር 2 ኦቨር እችንም ሲባዛቱ ማለት ነው እታች ላይ ካባዛናት እኩል ነው። ከዛ 2 በ2 ይጣፋና ኤ ኢኳልስ ቱ 15 ቢ ኦቨር 6 ጊዜ 2 12 ይሆንልናል። ስለዚህ ይህን ለአሰራር እንዲያመቸን እናቃልለው። ይህን በ3 5 ቢ ይህን ደግሞ በ3 4 ይሆንልናል። ስለዚህ ኤ ኢኳልስ ቱ 5/4 ቢ ሆነችልን ማለት ነው። እቺ ኤን በቢ መልክ አስቀመጥናት። ከዛ ደግሞ ይሄን አሁንም ሲን በቢ እናስቀምጣለን። 3ቢ ኦቨር 2ሲ ኢኳልስ ቱ 36 ኦቨር 15 ይላል። ይሄን ለአሰራር እንዲያመቸን ወይም ደግሞ ትንሽ ቁጥር ሲሆን አሰራር እንዲቀልልን እናቃልለዋለን። 36 በ3 12 15 በ3 ደግሞ 5 ነው። ስለዚህ እችን ትተን እችኛቱን እንጠቀማለን፣ እኩል ነው። ከዛ 3ቢ ኦቨር 2ሲ ኢኳልስ ቱ 12 ኦቨር 5 እንላለን። ከዛ ኢንተርምስ ኦፍ ቢ ነው የምናስቀምጠው እንደዚህኛው ማለት ነው። ስለዚህ ይህን ክሪስ ክሮስ ስናደርገው 3ቢ 3 ጊዜ 5 15 15 ቢ ኢኳልስ ቱ 2 ጊዜ 12 24 ሲ ይሆናል። ከዛ በኋላ ሲን ብቻዋን ለማስቀረት ነው የምንፈልገው። ሲካፈል ለ24 እናደርጋለን። ስለዚህ ይህ በዚህ ተጣፍቶ ሲ ኢኳልስ ቱ 15 24ኛ ቢ ይሆንልናል። ከዛ ይህንም እናቃልላለን። 15 እና 24 የጋራ 3 አላቸው። በ3 በ3 ስናቃልለው 15 በ3 5 24 በ3 ደግሞ 8 ይሆንልናል ቢ ማለት ነው። ስለዚህ ሲ ኢኳልስ ቱ 5 8ኛ ቢ ይሆንልን ማለት ነው። አሁን ማስቀመጥን ከዛ በኋላ ኤ ቱ ሲን ፈልጉ ነው የተባልነው። ኤ ቱ ሲ ማለት ደግሞ ኤ እች ናት፣ ቢ ሲ ደግሞ እች ናት።
ስለዚህ ኤ ማለት 5/4 ቢ ማለት ነው። 5/4 ቢ 2 ሲ ማለት ደግሞ 5/8 ቢ ነው። 5/8 ቢ። ስለዚህ ቱ ማለት ማካፈል ነው አይደለ? 5/4 ቢ ሲካፈል 5/8 ቢ። ስለዚህ በማካፈል ጊዜ ክፍልፋይ ስናካፍል ተካፋዩን በአካፋዩ ግሉጥ ማብዛት ነው አይደል? እችን እንዳለ እንጽፋለን። 5/4 ቢ ሲባዛ እችን እንከረብታታለን። 8/5 ቢ እናደርጋለን። ቢ እችን ላይ ስላለች ወደ ታች ከ5 ጋር ትወርዳለች ማለት ነው ቢ። ከዛ በኋላ በማባዛት ጊዜ እቺ በዚህ ትጣፋለች ማለት ነው። ከዛ በ4 1 በ4 2 በ5 1 በ5 1 ስለዚህ ይቺ 1 ናት። 1 ሲባዛ በ2 2 ሲካፈል ለ1 ይሆንልናል ማለት ነው። ስለዚህ ይህ ምንድን ነው? ኤ ቱ ሲ ነው የዚህ ማለት ነው። እቺ ኤ ናት፣ እቺ ሲ ስለሆነች ስለዚህ ኤ ቱ ሲ ሬሾአችን ምን ይሆናል? ኤ ቱ ሲ ኢኳልስ ቱ 2 1 ይሆንልናል ማለት ነው። አምስተኛ ደግሞ ኤ ሱገር ኬን ኦፍ ሌንግዝ 63 የሸንኮራ አገዳው ሌንግዙ ወይም ርዝመቱ 63 ሴንቲሜትር ነው ይለናል። ኢዝ ከት ኢንቱ 2 ፒስስ እና ይሄ የሸንኮራ አገዳ ከሁለት ተከፈለ በስንት ሬሾ? 2 to 7 በሚል ሬሾ ማለት ነው። ሬሾ ተሰጠን። ከዛ ፋይንድ ዘ ሌንግዝ ኦፍ ኢች ፒስስ እና ሌንግዙ እያንዳንዱ ፈልጉ ነው የሚለዎችን ኤ ቢ ብለን ብንወስዳት እንደ ቅድሙ ፎርሙላ ማለት ነው። ይሄ 2 ሲደመር 7 ስንት ነው? ኤ ፕላስ ቢ የሬሾ 9 ይሆናል አይደለ? ከዛ በኋላ አጠቃላይ ከስንት እንደተከፈለ ለማወቅ ደግሞ እናደርጋለን። ኤ ኦቨር ኤ ፕላስ ቢ ታይምስ ድምራቸው አጠቃላይ የሱገር ኬን ርዝመት ማለት የኤ ርዝመት ሲደመር የቢ ርዝመት ነው አይደለ? ስለዚህ እዚህ ላይ ሲደመራል ማለት ነው። ከዛ ሲባዛ በ63 ቢን ለመፈለግ ደግሞ ቢ ኢዝ ኢኳልስ ቱ ቢ ኦቨር ኤ ፕላስ ቢ ታይምስ 63 ወይም ኪው ማለት ነው። እንደዚህ እናደርጋለን። ስለዚህ ኤ ማለት 2 ነው። 2 ሲካፈል ለ9 ሲባዛ በ63 የኤ ዋጋ ማለት ነው። ቢ ደግሞ 7 ሲካፈል ለ9 ሲባዛ በ63 ይሆናል። ስለዚህ በ9 1 63 በ9 ደግሞ 7 ነው። ኤ ኢዝ ኢኳልስ ቱ ስንት ይሆናል? 7 ጊዜ 2 14 ይሆናልናል። ይሄ ማቃለሉ ምናምን የሚከብዳችሁ ከሆነ ቀጥታ መጀመሪያ 2ን በ63 አባዝታችሁ ለ9 ማካፈል ትችላላችሁ። በፊት ስታቃልሉት ለመስራት እንዲያመች ነው። እዚህ ጋር ደግሞ አሁን ማቃለል እንችላለን። በ9 1 በ9 63 ሲካፈል ለ9 7 ነው። ስለዚህ 7 ጊዜ 7 49 ሴንቲሜትር ይሆናል ማለት ነው። ስድስተኛው ኢፍ ዘ አንግል ሜዥር ኦፍ ትሪያንግል ኢዝ ኢን ሬሾ አንግሉ ትሪያንግል ማለት 3 አንግል 3 ጎን ያሉት አይደለም? ይህ ማለት ነው። ከዛ እነዚህ አንግሎቹን የተሰጡን እንዴት ነው? ኤ ቱ ቢ ቱ ሲ ብለን እንወሰዳቸው 3 ስለሆኑ እዚ ኳልስ ቱ 3 4 ናቸው እንበልና ዘን ፋይንድ ዘ ሜጀር ኦፍ ኢች አንግል እያንዳንዱ አንግል ምን ያህል እንደሚለካ ፈልጉ ነው የሚለው። እንግዲህ የአንግሉን እያንዳንዱን ስንት እንደሆነ ባናቅም አጠቃላይ አንግል ግን ትሪያንግል ስንት እንደሚለካ እናውቃለን። ስንት ነው? 180 ነው የሚለካው። 180 ዲግሪ ትሪያንግል ኢንቴሪየር አንግሉ 180 ዲግሪ ስለሆነ ምን እናደርጋለን? የመጀመሪያ እነዚህ እንደምራለን። 3 ኳንቲቲ ያለው በዚህ ፎርሙላ መሰረት ነው የምሰራው። እንደዚህ ስንደምር 2 ሲደመር 3 ሲደመር 4 9 ይመጣልናል። ከዛ በኋላ የኤን ዋጋ ለመፈለግ ኤ ኢዝ ኢኳልስ ቱ በኤ ትይዩ ያለችው 2 ናታ። 2 ሲካፈል አጠቃላይ ድምራቸው 9 ነው ሲባዛ በስንት በ180 ማለት ነው። ስለዚህ 180 ሲካፈል ለ9 ስንት ነው? 20 ጊዜ 20 ጊዜ 2 40 ኤ የመጀመሪያዋ ስንት ትለካለች ማለት ነው? 40 ዲግሪ ነው የምትለካው። ሁለተኛ ቢ ደግሞ ቢ ኢዝ ኢኳልስ ቱ በቢ ትይዩ ያለችው 3 ናታ። 3 ሲካፈል አጠቃላዩ ድምራቸው 9 ሲባዛ በዚህ በ180 ስለዚህ 180 ሲካፈል ለ9 20 ነው። 20 ጊዜ 3 60 ዲግሪ ይሆናል ማለት ነው። ሶስተኛ ደግሞ ሲ ናት። ሲ ኢዝ ኢኳልስ ቱ 4 ናት አይደለች? 4 ሲካፈል 9 ሲባዛ 180 180 ሲካፈል ለ9 20 ነው። 20 ሲባዛ በ4 80 ማለት ነው። 80 ዲግሪ። ስለዚህ እነዚህን 40 ዲግሪ 60 ዲግሪ እና 80 ዲግሪ ስደምሯቸው 180 ዲግሪ ይሰጣቸዋል ማለት ነው። ስለዚህ እነሱ አንግሎቹ እነዚህ ናቸው። አንዱ 40 አንዱ 60 እና አንዱ 80 ነው የሚለኩት ማለት ነው። ሰባተኛው 3 ፍሬንድስ ኮንትሪቢዩት መኒ ቱ ኤ ቻሪቴብል ኦርጋናይዜሽን ኢን ዘ ሬሾ 3 ጓደኛሞች ለሆነ ኦርጋናይዜሽን ብር ለመስጠት አሰቡና ሬሾ ደግሞ የሶስቱ ስንት ነው?
3 ለ5 ለ7 ነው። ከዛ ኢፍ ላርጀስት ኮንትሪቢዩትድ ኢዝ ብር 35 ትልቁ ወይም ደግሞ እዚህ ውስጥ ከሬሾ ውስጥ ትልቁ ማለት ሶስተኛው ማለት ነው። ይህን ኤ ቢ ሲ ብለን ብንወስድ በሲ ትይዩ ያለው 7 ነው። ትልቁ ቁጥር ስለሆነ እሱ ሲ ስንት ነው ማለት ነው የከፈለው? ሲ የሚባለው ሰውዬ 35 ብር ከፍሏል ማለት ነው፣ ትልቁ እሱ ስለሆነ። ደን ካልኩሌት ቶታል አማውንት ኦፍ መኒ ኮንትሪቢዩትድ ባይ 3 ፍሬንድስ ለሶስቱ ፍሬንዶች ኮንትሪቢዩት የተደረገውን አጠቃላይ መኒ ፈልጉ ነው የሚለው። አጠቃላዩን ለመፈለግ እያንዳንዱን የኤንም የቢንም የሲንም ሲ ስለተሰጠን ችግር የለውም የኤና ቢ መፈለግ ይጠበቅብናል ማለት ነው። እዚህ ጋር በሬሾ እንደምናየው 3 የዚች ዋጋ ስለተሰጠን የስች የሰባት ዋጋ 35 እንደሆነ ስለተሰጠን የኤን ለመፈለግ ኤ ቱ ሲ እንላለን። ኤ ኦቨር ሲ ኢዝ ኢኳልስ ቱ 3 ኦቨር 7 አይደለ? 3 ለ7 እቺ በኤ ትይዩ ስላለች እቺ ደግሞ በ7 ትይዩ ስላለች ማለት ነው። ስለዚህ 3 ለ7 ማለት ነው ስንት ማለት ነው? የኤ ዋጋ አልተሰጠንም። ኢዝ ኢኳልስ ቱ ኤ ኦቨር ስንት ነው? የሲ ዋጋ 35። ስለዚህ የኤን ዋጋ ለመፈለግ ክሪስ ክሮስ እናደርጋለን። ክሪስ ክሮስ ስናደርግ 3 ሲባዛ በ35 ኢዝ ኢኳልስ ቱ 7 ኤ ይሆንልናል። ኦቨር 7 እናደርጋለን። ከማባዛታችን በፊት ማካፈል እንችላለን፣ ምክንያቱም ለመስራት እንዲቀለን ማለት ነው። 7 በ7 ተጣፍታ እዚህ ጋር በ7 1 35 ሲካፈል ለ7 5 ጊዜ፣ ስለዚህ 3 ሲባዛ በ5 15 ማለት ነው። ስለዚህ ኤ የሚባለው ሰው እየከፈለው ስንት ነው? 15 ብር ነው ማለት ነው። ቢን ለማግኘት ደግሞ ቢንና 7ን እናወዳድራታለን። ስለዚህ ቢ ኦቨር ሲ ኢዝ ኢኳልስ ቱ ቢ ኦቨር ሲ ማለት 5 ለ7 ማለት ነው። 5 ለ7 ኢዝ ኢኳልስ ቱ የቢ ያልተሰጠንም ቢ ኦቨር የሲ ዋጋ ስንት ነው? 35 ማለት ነው። ስለዚህ ይችን ክሪስ ክሮስ እናደርጋለን። አሁንም ይችን ክሪስ ክሮስ ስናደርግ 7 ቢ ኢዝ ኢኳልስ ቱ 35 ሲባዛ በ5 ይሆንልናል። ከዛ ኦቨር 7 ከማባዛታችን በፊት እናካፍለዋለን። ይሄን ለመስራት እንዲያቀለን ነው እንጂ መጀመሪያ 35ን በ5 አባዝታችሁ ከዛ ለ7 ስታካፍሉት እኩል ነው የሚመጣው። ይሄ በ7 አንድ ጊዜ ይደርስልናል። 35 በ7 ደግሞ 5 ጊዜ፣ ስለዚህ 5 ጊዜ 5 25 ማለት ነው። ይህ 25 የምን ዋጋ ነው? የቢ ዋጋ። ስለዚህ ቢ የተባለው ሰው እየከፈለው 25 ብር ነው። ጥያቄው ምንድን ነው? አጠቃላይ ስንት ብር አስገቡ ነው። ኤ 15 ብር ካስገባ፣ ቢ ደግሞ 25 ብር ካስገባ፣ ሲ 35 ብር ከሆነ አጠቃላይ ቶታል ስንት ይሆናል? 15 ሲደመር 25 ሲደመር 35 ይሆናል ማለት ነው። ስለዚህ ድምሩ 85 ብር ለኦርጋናይዜሽኑ አስገብተዋል ማለት ነው። ቀጣይ ፕሮብለም ሶልቪንግ የሚላለ ፋይንድ ዘ ሬሾ ኦፍ ዘ ኤሪያ ኦፍ ዘ ስኩዌርስ ፒኪዩአርኤስ ቱ ዛት ኦፍ ኤቢሲዲ ይላል። እዚህ የተሰጠን ስኩዌር አለ። የነዚህን የፒ ኪዩአርኤስን እና የኤቢሲዲን የኤሪያቸውን ሬሾ ነው ፈልጎ የተባለው። ኤቢ ስንት ተሰጥቶናል? ኤቢ ማለት ከዚህ እስከዚህ ማለት ነው 10 ሴንቲሜትር ተሰጥቶናል። እና አርኪው ደግሞ አርኪው ሚንስ ከዚች የመሀለኛዋ እርዝመት ማለት ነው ስንት ተሰጣናለች? 5 ሴንቲሜትር። ስለዚህ መጀመሪያ እያንዳንዳቸውን ኤሪያ መፈለግ ይጠበቅብናል። ኤሪያ ኦፍ ፒ ኪው አር ኤስ ኢዝ ኢኳልስ ቱ ምንድነው? እነዚህ ኤሪያ ሌንግዟ ተሰጣናለች። ስለዚህ ኤል ስኩዌር ነው። ስለዚህ 5 ናት ሌንግዟ 5 ሴንቲሜትር ስኩዌር ማለት ነው። ስለዚህ 5 ጊዜ 5 25 ሴንቲሜትር ስኩዌር ይሆንልናል። የምን የፒኪዩአርኤስ ማለት ነው። ኤሪያ ኦፍ ኤቢ ሲዲ ደግሞ ኢዝ ኢኳልስ ቱ ኤል ስኩዌር ነው። አሁንም ኤቢሲዲ ማለት ኤቢ ሲዲ አጠቃላይ የዚህ ትልቁ ነው። ስለዚህ ኢዝ ኢኳልስ ቱ 10 ሴንቲሜትር ስኩዌር። ስለዚህ 10 ጊዜ 10 100 ማለት ነው። 100 ሴንቲሜትር ስኩዌር ይሆንልናል የኤቢሲዲ ማለት ነው። ስለዚህ የምንን ሬሽዮ ነው ፈልጉ የተባለው? ፒኪዩአርኤስ ቱ ኤቢሲዲ የነዚህን የኤሪያውን ነው። ስለዚህ ፒኪዩአርኤስ ስንት ናት? 25 ሴንቲሜትር ስኩዌር 25 ሴንቲሜትር ስኩዌር ኦቨር የኤቢሲዲ ደግሞ 100 ነው። 100 ሴንቲሜትር ስኩዌር ዩኒታቸው ተመሳሳይ ስለሆነ ሴንቲሜትር ስኩዌር በሴንቲሜትር ስኩዌር ጠፋና ይህ በ25 1 በ25 4። ስለዚህ ስንት ይሆናል ማለት ነው? ሬሾቸው 1 to 4 ወይም ደግሞ 1 to 4 ወይም 1 ኦቨር 4 ተብሎ ይጻፋል ማለት ነው። እንግዲህ የዛሬ ክላሳችን ይሄንን ይመስላል። ቀጣይ ፕሮፖርሽን የሚለውን ይዤላችሁ እመጣለሁ። አብራችን ስለቆያችሁ አመሰግናለሁ። ሰላም ቆዩ።